የፍቅር ግንኙነት መጀመርና እስከ መጨረሻው አጽንቶ መቀጠል ቀላል አይደለም። በተለይ የጫጉላው ጊዜ ወይም ሃኒሙን ፌዝ ካለፈ በኋላ የፍቅር አጋራችሁ እውነተኛ ማንነትና መልክ እየተገለጠ ሲመጣ አብሮ የመቀጠልና ያለመቀጠል ጥያቄም አእምሯችሁ ውስጥ ማቃጨል ይጀምራል። ምን ያህል ለዛ ሰው ዋጋ መክፈል አለባችሁ? ፍላጎቶቻችሁ ባይመሳሰል የሚያስከትለው ችግር ምንድነው? ብዙ ጊዜ የምትጋጩ ከሆነስ? እነዚህን የመሳሰሉ ጥያቄዎችን ለመመለስና ኃይልና ጊዜያችሁን ቆጠባችሁ ትክክለኛውን የህይወት አጋር ስለመምረጥ የምታስቡ ከሆነ ወደ ትክክለኛው ቦታ መጣችኋል። እንኳን ደህና መጣችሁ። ይህ የመፍትሄ ቤት ነው። በዛሬው ትምህርት ለፍቅር ያሰብሽው ልጅ ጊዜና ትኩረትሽን ልትሰጪው የተገባ ነው የሚለውን ጥያቄ እንመልስበታለን። እንደተለመደው ሁላችሁም ቪዲዮ ላይክ፣ እስከዛሬ ይህን ድንቅ ቻናል ያልተወዳጃችሁ ወገኖች ቻናሉን ሰብስክራይብ በማድረግ እንጀምር። አንደኛ፣ ካንቺ ጋር ወደ ቁም ነገር ለማምራት ዝግጁ ነው። ጊዜና ትኩረትሽ የሚገባው ሰው መሆኑን ለማረጋገጥ ካለፈው የፍቅር ትዝታ ሙሉ በሙሉ መላቀቁን ያያት ሴት ሁሉ እንደማታምረው ጊዜውን ትኩረቱንና ኃይሉን አንቺ ላይ ብቻ ማድረግ እንደሚችል ልትፈትሺ ይገባል። 2. መልካም ስብዕና አለው። የሚያከብርሽ ከሆነ ከሱ ጋር ስትሆኚ ምቾት እንዲሰማሽ ካደረገ፣ ጊዜ ሰጥቶ ካዳመጠሽ፣ ስለራስሽ ጥሩ እንዲሰማሽ ካደረገ፣ የማይዋሽሽ ከሆነ፣ ፈገግታ የሚፈጥርብሽ ከሆነ ይህ መልካም ስብዕና እንዳለው የምታረጋግጭበት መንገድ ሲሆን በዚህ ማንነቱ ምክንያት ብቻ በቂ ጊዜና እድል ልትሰጪው ይገባል። 3. ብዙ ጥያቄዎች ይጠይቅሻል። ስላንቺ ለማወቅ ያለውን ፍላጎት የሚጠይቃቸው ጥያቄዎች ብዛትና አይነት ውስጥ በግልጽ መመልከት ትችያለሽ። ሁልጊዜም ንግግራችሁ እንዳይቋረጥ የተቻለውን ያደርጋል። ንግግራችሁን የሚያስቀጥሉ ርዕሰ ጉዳዮች ይፈጥራል። ይሄ ሁሉ ጥረቱ የመጀመሪያ ሰሞን ምን ያህል አንቺን የመፈለጉ አንድ ማሳያ ሊሆን ይችላል። 4. እቃቃ አይጫወትም። ልደውለት አልደውለት፣ የጽሑፍ መልእክት ብልክለት ይመልሳል አይመልስም አይነት ስሜት ከፈጠረብሽ፣ ደውለሽለት በተደጋጋሚ የማያነሳ ከሆነ፣ የጽሑፍ መልእክት ልከሽለት ከቀናት በኋላ ከመለሰልሽ ወይም ከነጭራሹ ካልመለሰልሽ ከዚህ ሰው ጋር ከዚህ በላይ ጊዜ የምታባክኝበት ምንም ምክንያት አይኖርም። ሁልጊዜም ጻፊልኝ ወይም ደውይልኝ አለማለቱ አንድ ነገር ቢሆንም ልትደውይለትና ልትጽፊለት ስታስቢ ቀድመን ያየናቸው አይነት ምቾት የማይሰጡሽ ነገሮች ከተሰሙሽ፣ እሱም ስልክ ባለማንሳትና ቶሎ ምላሽ ባለመስጠት አንቺ ላይ ያለውን ቁጥጥር ከፍ ስለማድረግ እንደሚያስብ ከተሰማሽ ከዚህ በላይ አብረሽ የምትቆይበት አሳማኝ ምክንያት ይኖርሻል ብዬ አላምንም። 5. ይደግፍሻል። ችግር ውስጥ ስትሆኚና አስቀያሚ ቀን እያሳለፍሽ እንደሆነ ሲሰማሽ ፈጥኖ የሚደርስልሽ ከሆነ፣ በተለያየ ድርጊቶቹ ቅድሚያ የሚሰጣት አይነት ሴት እንደሆንሽ እንዲሰማሽ ካደረገ ከዚህ ሰው ጋር ወደ ቀጣይ ምዕራፍ ለመሸጋገር ብዙ መፍራት የለብሽም። ከዚህ በተቃራኒው ቀጠሮችን በተደጋጋሚ ከሰረዘ፣ ወጥነት የሚባል ነገር ካልታየበት፣ ምንም ጉዳይ ላይ እርግጠኛ እንዳትሆኚ ካደረገሽ፣ ጭንቀትና ብስጭት ውስጥ ከከተተሽ ከዚህ ሰው ጋር ከዚህ በላይ ጊዜ አብረሹ ስለመቆየት እንድች ብለሽ እንዳታስቢ። 6. ብዙ ነገሮቻችሁ ይመሳሰላል። ብዙ ነገራችሁ የሚጣጣም ከሆነ ነገሮች ተፈጥሮ ሂደታቸውን ጠብቀው የመጓዝ ዕድላቸው ከፍ ይላል። ዝንባሌያችሁ ከተመሳሰለ፣ ከህይወት የምትጠብቁት ነገር ከተቀራረበ፣ ከፍቅር ህይወት የምትፈልጉት ነገር ከተመሳሰለ፣ ስለ ፍቅር ትዳርና ቤተሰብ ያላችሁ አረዳድ ተመሳሳይ ገጽ ላይ ከሆነ የእነዚህ ነገሮች ተመሳስሎሽ በፍቅር አብራችሁ ለመቀጠል ሌላ ተጨማሪ ምክንያት ይሆናችኋል። 7. የነገርሹ ነገሮች ያስታውሳል። በትክክል የሚወድሽና የሚያፈቅርሽ ወንድ የምትነግሪው የትኛውንም ነገር ከነዝርዝር ጉዳዮቹ ያስታውሳል። በተለይ የፍቅር ህይወት ወደ መጀመሩ ገደማ ስትሆኚ አጠገብሽ ያለው ልጅ ሰውነት ሁሉ ጆሮ የሆነ እስኪመስልሽ ድረስ የምትነግሪው እያንዳንዷ ዝርዝር ጉዳይ በሚገባ ያዳምጥሻል። ምንም እንኳን ይህ ሁኔታ የፍቅር ህይወታችሁ እያደገና
በእድሜ እየጎለመሰ ሲሄድ መቀየሩ ተፈጥሯዊ ቢሆንም የፍቅራችሁ የመጀመሪያ ወራት ላይ ሆናችሁ እንኳን ይህን ሁኔታ የማትመለከችበት ከሆነ ከዚህ ሰው ጋር ከዚህ በኋላ አንዲት ደቂቃ ላለመቆየት ሰው መሆን ብቻውን በቂ ነው። 8 ጓደኞቹ እንድትተዋወቂ ይፈቅዳል። ሕይወት ውስጥ ሌላ ሰው ቢኖር ቢያፍርብሽ ወይም ትገባኛለች ብሎ የሚያስባት አይነት ሴት ባትሆኚ ግንኙነታችሁ ላይ እውነተኛ ፍላጎት ባይኖረው ስለሱ አንዳንድ ነገሮች እንድታውቂ ባይፈልግ ከነዚህ ምክንያቶች አንዱ እንኳን ቢገኝበት በምንም መልኩ ጓደኞቹ እንድትተዋወቂ አይፈቅድልሽም። ስለዚህ ዘለግ ላለ ጊዜ በፍቅር ቆይታችሁ ነገር ግን እስካሁን ጓደኞቹን የማታውቂያቸው ከሆነ ምን አይነት ሁኔታ ውስጥ እንዳለሽ ቆም ብለሽ መመርመር ይኖርብሻል።